እንደዚህ ስቃችሁ ስላየሁ የዛሬቱን ውሎ ድብርት ያየ በስማ ሰላም ሰላም የጉኒሻ ቲዩብ ቻናል ተከታታዮች በሙሉ እንደምን አላችሁ? ከኛ ጋር እግዚአብሔር የተመሰገነ ይሁን። ለእናንተም ሰላምና ጤና ያድልልን። በያላችሁበት ቸር ቆዩልን። ዛሬ ቤተሰቦቼ ትላንትና በተለቀቀው ቪዲዮ ይቅርታ ለመጠየቅ ነው የመጣ ነው። ብዙዎቹን አስቀይመናል እና ቤተሰቦቻችን በጣም ለይቅርታ ነው የመጣ ነው። ከዚህ በተረፈ ያለውን እነሱ ያስረዱናል ማለት ነው። ይህንን ቪዲዮ እስከ መጨረሻው ተከታተሉን። ወደ ቪዲዮ ጉኒሻ ቤተሰቦች እንዴት ናችሁ? ከኛ ጋር እግዚአብሔር ይመስገን። ያው ትናንትና በለቀቅነው ቪዲዮ ብዙዎቻችሁን አስቀይመናል። እኛም ብዙ ተከፍተንበታል፣ ብዙ አውርተንበታል። ዛሬ ላይ ይቅርታ ነው የመጣ ነው። እንግዲህ ቪዲዮውን እስከ መጨረሻው እንደምትከታተሉ ተስፋ እናደርጋለን። ሰላም የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ጋር እግዚአብሔር ይመስገን። እንግዲህ ትናንት በተፈጠረው እናንተ ብቻ ሳትሆኑ እኛም ተከፍተንበታል። ያው እኔም ከእህቴ ላይ እጄን አንስቻለሁኝ። ማንሳት የለብኝም ነበር። በስሜት እጄን አንስቼባታለሁኝ። ዛሬ ሁሉን ነገር እንደምናስረዳችሁ ተስፋ አለኝ። ሰላም የጉኒሻ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልን እያለን መጠራት ሰላም የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኛ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ በሌላ ቪዲዮ መጥተላችኋል። እንደምትወዱት ተስፋ እናደርጋለን። ሀብታሚቱ እንግዲህ ዛሬ ትላንትና ብዙ ብለናል፣ ብዙ ተባብለናል። ዛሬ እንግዲህ ትልቅ እህትና ይቅርታ ጠይቂና ወደ ስራችን እንግባ። አይሆንም ሀብታም ቅድም እኮ ብዙ አውርተናል እንዴ? ሱልክራሽ ግን እንኳን በእኔ በይቅርታ አልተስማማሁም ማለት ነው። ዛሬም እንደገና ሌላ ቪዲዮ ልንሰራ ነው። ለአንድ ትናንትናው ጭቅጭቅ ምናምን የለም። ካስታወሳችሁ ትናንት ድጋሚ በዚህ ቪዲዮ አልመጣም ብያችሁ ነበረ። ስንት ለምናችሁ እንዳስገባችሁኝ ታውቃላችሁ እኮ። አውቃለሁ። በርግጥ እኔ እኮ ለይቅርታ አይደለም የመጣሁት። እንግዲህ አንድ መጣችሁ ራስ በቃ ስለለመናችሁኝ መጥቻለሁ። ቪዲዮ ተቀምጫለሁ። የምትሰሩትን ጌሙን የትናንትናው መቀጠል ትችላላችሁ። አስቡ። ይቅርታ እኔ ችግር የለብኝም። ይቅርታ ማለት ነው አይጠበቅባትም። ምክንያቱም እኔ አላኮረፍኳትም። ትንሽ እህቴ ናት። እንደትነቷ ጥፋት የለም የተናገረች። ያ አላኮረፍሻትም እኮ ይገባኛል። ግን ሰው ሲያጠፋ ይቅርታ መጠየቅ አለበት። ይቅርታ ደግሞ የትልቅነት ምልክት ነው። አይ ችግር የለውም። አሁን እኔ ይቅርታ ነው የተሰመረበት። ይቅርታ ወደ ቀጣዩ ቪዲዮአችን እንድንቀጥል ይቅርታ ተባባሉ። እናንተ ሁለታችሁ እንቀጥል። የኔ ይቅርታ እኮ ቪዲዮአችሁን አላገላችሁም። በቃ ሌላ ቪዲዮውን አሁን የመጣንበትን ሀሳብ እናውራ። ይቅርታ ማለት አይጠበቅባትም። እኔ አልተቀየምኩም ሲጀመር ማለትም አይጠበቅባትም። ምን ያልተቀየምኩ አልተቀየምሽም እኮ እሱ ይገባኛል። ግን ደግሞ ለአንቺ ሳይሆን ቢያንስ ለሚዲያው እንኳን ይቅርታ መጠየቅ አለባት። ቢያንስ ተይው፣ ለእኛ እኮ ክብር አይኖራት፣ ግን ላዝም ለሚከታተሉን ቤተሰቦቻችን ክብር ሊኖራት ይገባል። አልጠይቅም ካልሽ ምን ማድረግ እችላለሁ? እነሱን ይቅርታ ማለት ካለብሽ ይቅርታ ቢል የኔ ይቅርታ ያስደስታችኋል? አዎ እንዴ በደንብ የሚያስደስታችሁ ከሆነ ችግር የለውም። ከልብሽ አምነሽበት ነው እኮ ዝቅ ማለት አይደለም። ችግር የለውም። በኔ ከልብሽ አምነሽበት ትልቅ እስከሆነች ድረስ ይቅርታ መጠየቅ አለብሽ። ይቅርታ ጠይቂና ወደ ስራችን እንግባ። አይሆንም። ካላስ ካልሆነ ጉንሻ ቪዲዮን አቆሙ። ካላስ ሌላ ንግግር የለውም። ዛሬም ይሄ ቪዲዮ መለቀቅ የለበትም። እኔ ምንም ትላንትና ብዙ ተባብለን ዛሬም ራሴ ያፈነዱኝ እነዚህ ልጆች በቃ ይቅር። ካላስ በቃ ጉንሻ ቪዲዮን አቆሙ። ለኔ ይወጣል። ቪዲዮውን እንጋጭሩት ብዬ ነበረ። ይቅርታ ጠይቂ። እኔ ትናንትና በስሜት እጄን አነሳሁብሽ አይደለ? ዛሬ እኔን ጨምራታለሁ እንዴ? ስታናደድ ፈጣሪ ካሜራ ጉንሻ ቪዲዮን አቆሙና አስራላታለሁ እንዴ? እሷ ለማንኛውም ፍራንክ ነው። ለማንኛውም ፍራንክ ነው። አገኘናችሁ። ይሄ አይደለም ከበር አይደለም ማለት ትናንትና እንደዚህ ፍራንክ ነው። ሁለት ቀን ሙሉ የውሏችሁ ነገራችሁ ነው ፍራንክ የሚሰራው። ፍራንክ አድርገናችኋል። ለማንኛውም በነገራችን ላይ ማለት ነው ለተመልካች ግማሽ ፍላት ቪዲዮ አይለቀቅም። ማርያም ጉንሻ ትናንትና ማለት ነው የጌሙ ቪዲዮ ልንሰራ ነው ስንባባል ከዛኛው ካላስ እኔና እሷ ሄደና በቃ እንደዚህ ብለን መረበሽ ልብስ ይገኛል። ትናንትና ልብስ እንቀይር ነው ብለን ገባንና ከዛ ሀብታም እኔ እንደዚህ ብዬ ሀሳብ አቀረብኩለት። አይዲያው የኔ ነበረ። አሳክተነዋል። አንቀጣም ብሎ ከትላንትና
ትናንትና ጀምሮ እስካሁን ድረስ አይበሉም አይደለም። አዳምጡ። እንዴት ሰው 24 ሰዓት ሙሉ አስቻላችሁ? እንዳትነቁብን ብለን የሚገርማችሁ ተመልከች ቆረጭ ላይ ማለት ነው። እና ከዛ ብለን ለ24 ሰዓት እስካሁን ባለንበት ሰዓት ድረስ ዝም ያልነው እኔና ሀብታም እነሱ ጋር የሚገርማችሁ ቁርስም አልበላንም፣ እራትም አልበላንም። ለብቻችን ስትሬስ በቃ ተቆራርጠን ነበረ። ስንተኛ ሲጀምር በልታቸው አወጡ እንጀራውን የለም ከተኛ በኋላ በልተዋል። በዚህ አጋጣሚ ወንድማችን ራሱ እንዳያቀብን ስንት ነገር እንዳደረግን እኛ ነን የምናውቀው፣ እኔ እና እሷ ማለት ነው። በእውነት በስመ አብ በጣም ፈታኝ ነበረ ላለማስነቃት ግን አሳለልን አይደለም። እንዴት አንጀታቸው ጨከነ? 24 ሰዓት ሙሉ ከዛ ስንገባ ልክ ካሜራ ላይ ጉንሻ ስትከፍት በቃ አንቺ እንደዚህ ብለሽ ድርቅ በይና እኔ ላስለቅሽ ምናምን በቃ እምወዳት እህቴ ናት። ምንም አይነት ችግር የለባትም። እኔ ሁሉም ትንሽ እኔ እስካሁን ድረስ እንደከፋኝ ነኝ። አንደኛ በጥፊ መትቻታለሁ፣ ሁለተኛ እንኳን የሚሰራ ስለዚህ እስካሁን ድረስ ይኸው ተላለጡብኝ። ጭራሽ ይቅርታ ጠይቄ በነገራችን ላይ እሷ ሀሳቡን ስላነሳችሁ ለዛ ነው ይቅርታ ማለት ያለባት። በእውነት እኔ በቃ ይቅርታ አውቃለሁ፣ በጥፊ መትሰሽኛል ምናምን ይሄ ይገባሻል። ከምር እሱ ልክ ነሽ። ይገባሻል። እኔም ራሱ ቻለሽ ነበር በሰዓቱ በመታወት ጸጸት ላይ ነኝ። ያኔ እንደ ጸጸተኝ ነኝ በመታወት ማለት ነው። አሁን ሳቴ እንደበለብኝ ግን እነሱ 24 ሰዓት ሙሉ እንደተጫወቱት ናቸው። እኔ ራሱ ስትመጣ በጣም ነበር እንደነገርኩት ማለት ሳቂ እየመጣ የሆነ ፕራንክ ነው ምናምን ልልና የነበረው መሀል ላይ ማለት ነው። ያው ግን ያው እንዲያረሽ እንዳንቺ እኮ የለሽ ሚለሻን ከምር እንባዬ እንዴት እንደመጣ ራሱ በእውነት አላውቅም። በእኛ ደግሞ ትልቅ ሲናገረን የምናዳምጥ ልጆች ነን። በተለይ እኔን ደግሞ ታውኛለችሁ እዚህ ቤት ትንሽ ትልቁን አክብር የሚኖር ልጅ ነኝ። ያው ራሴን ከፍተናብኝና እና ማለት ነው እሷ ብትመታኝም ችግር የለውም ኖርማል ነው። ፕራንክ እኔ ያሰብኩት ሀሳብ ወይኔ ስለነበረ ብትመታኝም በሰዓቱ ምንም አልተሰማኝም። ለማንኛውም ሀብታም እኔም በዛ ግርግር ሰዓት አንዳንድ ሁለት ስድቦችን ሰድቤሻለሁ። ይቅርታ ይቅርታ ማለት እንፈልገው በዚህ አጋጣሚ እንግዳ ይዘን መተን ትናንትና አሰፉን በጣም ይቅርታ ይልቆይ በጣም ተደናግራ ነበር። እኔ እንደዚህ አይደለም እኮ እዚህ ስንት ዓመት አብረን እንኖር ነው፣ ግን እንደዚህ አይደለም አንቺን ማቅሽ። ግን ትናንትና እንደዛ ስትይ ማለት ካሜራው ሊቆም አልቻለም፣ ጭቅጭቃችንም ሊቆም አልቻለም። ግን ማለት ነው እኛ አሁን እዚህ ቤት ስንት ዓመታችን ነው? ያኔ ተከባብረን ተዋደን አገር የሚቀናበት ፋሚሊ ነን። የኛ ፍቅር ማለት ነው የኛ ቤተሰብ ፍቅርና እኔ እናንተ ገኝ ያላመስኖር እንዴት ሀብታም ምን ታደርጋለሽ ብላችሁ ጠረጠራችሁ? እንዴት አሰባችሁ? እንዴ ሀብታም በጥቅሉ የሌለ ጸባይዋ የት መጣ? እንግዲህ በቃ ቤተሰቦቻችን የሆነ ነገር ስታስቡ የሆነ አንድ አይደል ታውቁታላችሁ መቼም እንጂ ላ ቢሆንም እኮ በሌላ ነገር ሰው እኮ ብዙ ነገር ፕራንክ ያደርጋል። ግን አለ አይደል ትልቅን ትንሽ ዘርጥጦ ምናምን እውነት ይደብራል። እኛ ለመጀመሪያ ጊዜያችን ነው ይሄ አዲስ ነው ስለታየኝ ነው የመታወትም በፍቅር በደስታ ያኔ ተሳስበን በመተሳሰብ ነው የምንኖረው። እኔ እንዲህ አይነት ጭቅጭቅ ምናምን የለም መፍታት እንዲህ አይነት ችግር የለብንም እንጂ በቤታችን። እሺ አሁን ማለት ነው ብዙዎቹን ቤተሰቦች ስላስቀየማችሁ በመጀመሪያ ሀብታም ይቅርታ ስለሰደብኩሽ ራሳችሁ ይቅርታ ተጠያዩ። በርከክ ብዬ ይቅርታ ብያለሁ የኛ ቤተሰቦቻችን። ወርቅንም ይቅርታ ጠይቄ ያ እንግዲህ ያላጠበቅባትም ስለተማከርን አይጠበቅም። እኔና እሷ እኮ ተማክረን ነው ያው ተስፋታስቀይሚኝም ተጀምሮ ስለተከታተለው እሷ ይቅርታ መጠየቅ አይጠበቅም። ሲጀመር ነግዳታለሁ ከክላሱ ስንማከር ምንም ብትይኝ አልቀየምሽም፣ ሰራኳትኝ አልተቀየምሽም። ቤተሰቦቻችን ማለት ነው ያው የኔ ወደ ነገር ታውቁታላችሁ። ምግብ አልበሉም ብለው ሲጨነቅ ነበር ወርቅ ሴት በልተናል። እኔ በወዴ ድርድር አላለም። በነገራችን ላይ እነሱ ናቸው ዛሬ እንደበላችሁ እኮ ነው አሁን ራሱ መጣልኝ እንዴ። አዎ ትላንትም ዛሬም ስራ የሰሩት እነሱ ናቸው። መጥበቅ ገብተን ምንም አይነት ስራ አላገዝናቸው። ምክንያቱም በዚህ ጋራችን እንዳይለጊሊ እና እሷ እንደተጋጨነ ምንም ነገር አላገዝናቸው። ምግብ ግን ሰርቀን ታኝቶ ሳለ ሰርቀን በልተናል። ምግብ እየበላን የሆነ ሰው ስልኩ ጠፋለት እና ሲነሳ የዛኔ እንዴት እንደተነሳን
ይነግራቸዋል። ከካሜራ ጀርባ ተጫውተውብናል፣ ቀልደውብናል። እኛ እስካሁን ድረስ እንደተረበሽን እነሱን ለማስታረቅ ጉድ ጉድ ስንል ጭራሽ ፍራንክ ነው ብለው ተጫወቱብን። እነዚህ ብላችሁ ስታዩኝ በጣም ቀላል ይመስላችኋል እናንተ፣ ለእኛ ግን በጣም ፈታኝ ነበር። በነገራችን ላይ ሀብታም አሳክተናል ተጨባበጡብን እና ተሳክቷል 100%። አንድ ሀሳብ ልስጥ። አሰፉና ወርቅ ሲሆናችሁ ሁለታቸውን ብድር ካልመለሳችሁ እዚህ ቤት ፍራንክ ለማድረግ የምትቸገሩ ሰው ቢኖር እኔ ነኝ። ከተሳካላችሁ እናያለን። ችግር የለውም። ቀጣይ እሰራላችኋለሁ። እኔ ለሁሉም ነገር ተይዝ ነኝ። በነገራችን ላይ አብሽሩ እንጂ በእውነት እንዳያችሁና አይነት ሰዎች አይደለንም። በእውነት ቤታችን ውስጥ እግዚአብሔር ይመስገን ከብዙ ዓመታት በላይ የኖርን እህትማማቾች ነን። ምንም ባዳ የሚባል ነገር የለም። እግዚአብሔር ይመስገን። ለቀልድ ቢሆን እራሱ እንደዚህ አይነት ነገር ስንፈጥርባችሁ እኔና ወርቅዬና በጣም ይቅርታ ወደች ይቅርታ ብለናል። ማለት እያለ ሰው አይጠለም። 24 ሰዓት ሙሉ ፕራንክ ወርቅ ሴት ራሱ እኮ እስካሁን አልሳቀችም። ከምር እኔ ፕራንክ መሆኑ በጣም ደስ ያለኝ እኔ የእነሱ ደስታ ደስታዬ፣ እኔ እነሱ መከፋት፣ እነሱ ሲከፉ የምግቡ ነገር ግን ይሰማልበት። በታችሁ እኔ በምን ይሁን ማለት ነው በሆዴ አልደራደርም። እንዴት ማለት እኔ ያላየሁትና ያልጠበቅኩት እስካሁን ድረስ ያልነበረ ነገር ስለነበረ እንኳን አይደለም ቀርቶ እኛን ቤተሰቦቻችንን ስራ ያሉትን እዚህ አሁን ቤት የሚያሉትን ማለት እዚህ ከቪዲዮ ያልገቡ ወንድሞቻችን ነው ማለት ነው። እነሱ ራሱ በጣም ነበር የተከፈቱት። ግን ያለው ሁላ ሲሆን እነሱ ፕራንክ ነው አላሉ። እንዴት የሌለ ጸባይ እንደዚህ አድርጋችሁ እና ስራ ራሱ ያሉት ከምር እየደወሉ በጣም ብዙ ነገር ነበር ያለው። አዎ በተለይ ደግሞ ስራ ቦታ ያላችሁ እህቶቻችን ፕራንክ ያለናንተ ስራ ቦታ ያላችሁ የእውነት ነው የምላችሁ ደውሎ ሰድቦናል። እንዴ እናንተ እንዲህ አይነት ጸባይ ከየት አግኝታችሁ ነው ሚዲያ ላይ ደውለዋል? አዎ ደውለው እንዴ በስመ ስላሴ በተለይ ገነት ማለት ገነት ያየሽ ነገር ገነት ያየሽ ከሆነ ቪዲዮውን ፍራንክ ደርሶናል። ስለምን እናመሰግናለን። ካድነ በጣም ደስ ብሎናል። እግዚአብሔር አሳክተናል። አዎ በእውነት በጣም ይጓዳልናል ማለት ነው። በነገራችን ላይ ማለት ነው እኛም ይቅርታቸውን ተቀብለናል። እንግዲህ የበፊቱን ስናድግ በእድገታችንን ኑሯችንን ብዙ ነገር ልናስተዋውቃችሁ ልናጫወታችሁ ዝግጁ ነን። ለተከፋችሁ ሁሉ በጣም ከልብ ይቅርታ ብለናል ሁላችንን። አሁን ወደ ጨዋታችን የምትፈልጉትን ጥያቄ የምትፈልጉትን አስተያየታችሁን ኮሜንት ላይ ጻፉልን። ኮሜንት ላይ እናነባለን። ኮሜንት ሁሉንም እናነባለን። አስተያየታችሁን እንቀበላለን። ምን ይሁን ምን እንቀበላለን። አታድርጉ የምትሉትን ይመቻል የምትሉትን ነገር እዛው አስፍሩልን። የምትፈልጉትን ጥያቄ መጻፍ ትችላላችሁ። ለመመለስ እኛ ዝግጁ ነን፣ እንመልሳለን ማለት ነው። ለወደፊትም ብዙ አስተማሪ የሚያስቅ ዘና የሚያደርግ ቪዲዮ ከእኛ ጋር የሚያስተምር ላታገኙ ትችላላችሁ። የማዳም ስራ የሜዳም ስራ ደፉ ብለን ነው ሌላ ይዘን እንመጣለን ተስፋ እናደርጋለን። ሰብስክራይብ እንዳይረሳ። ድብርት ያየ በስማ ከኛ ቤት ማለት ነው። ከኛ ቤት የሚመጣ ሰው ተደብሮ የሚውል የሚመለስ የለም። አዎ ያውቁና የዛሬው ማታ ስራ በሙሉ ማለት ለወጣቸው ነው። እንዳታስቡ አብሮ ችግር የለውም። ስራቸው ከምር በጣም ስንለፋ ይዋል ነው። ዋናው በይቅርታችንን መቀበላት አይቀር ለስራው ችግር የለውም። እኛ እንድታውቁት የምንፈልገው ነገር ቢኖር በእኛ ቤት ውስጥ እንደዚህ አይነት ነገር አይኖርም፣ ሊኖርም አይችልም። ለወደፊቱ አይኖርም። እንዳትጠብቁት ጭራሽ ማለት እኛ ደግሞ ማለት ነው። ታስታውሳላችሁ? ሀብታም ክላስ ዘጋ ወደ ወርቅዬ ነው የሚወርቅ ኖርማል እንደዚህ ራሱ ማለት ነው። የምራው ክፍል እንደዚህ ተላምኛ አላውቅም። በእውነት እምሩ ውሸት እንደሆነ እኔማ ሰው በማለት አንዴና ካልነው እንደሆነ በማለት ልመና ላይ በእውነት በጣም ነው ቢጨቃይ ነበር። እንዴት እንደምናረጋችሁ በጣም ነበር የሚያውቀው። አስደብረናቸው ነው የቆየነው 24 ሰዓት ሙሉ። በእውነት በጣም ይቅርታ ብያለሁ። ትንሽ እታችሁ ስላስቀየምኳችሁ የቤቱ ትንሽ እኔ ነኝና በዚህ ላይ ግን እንደዚህ ቆማ ፈጽታይ ትልቅ አርጋችሁ ትልቅ አይደለችም። በሁላችን ትንሽ ናት። ሁላችንም ትንሽ ናት። እንደምታውቁ ትንሽ ነው ስራችሁ ደግሞ ይሄ አይደለም ማለት ለአንደዛ ያስቡ ይጀምራል
ወርቅዬ እኮ ናት ማለት ወርቅዬ ጥቁር ለባሿ። ከዛ የሆነ ቤት የሆነች ልጅ ማለት ነው። ከዛ በቃ ሚስጥር ሊወጣ ነው ልንሄድ ማለት ነው። ከዛ ለመሻወር ደውለን አበባ እንዲገዛልን ከዛ እኔ አልደወልኩም፣ እሷ ናት ደውላ አበባ ግዛልን ብላለች። ከዛ አበባው ለምንድን ነው አልኳት፣ ለደስደሷ አለችኝ። ከዛ እንደዛ ብለሃጨርስ ደግሞ ማለት ነው። አይ እኔ ከዛ አይ እኔ ኬክ ነው ይዘን የምንሄደው ስንሄድ ከመሀላቱ ገዝተን እንሄዳለን አልኳት። ከዛ እንደዛ ብያትን እሺ ብለን ሄድንና ከመሀላቱ ኬኩ ከዛ ሰውዬ ምን ጻፍላችኋለን አላህ ይራማት እኔ መሳይ ፈጣሪ ማርሽ እንደሚለው በአማርኛ ነበርና ለይራምሽ ባያት አልኳት። እንደ ሀብታም ደግሞ ማለት ነው ላውራችሁ ሀብታም ማለት ነው ከሀውሹ ሄደሽ ፈርሻ ጭሌ ትላታለች መዳሟ ማለት ነው። ከዛ ሄዳ ምን ብትሰጠጥሩ ነው ማመሰል የትናንትናው ነው ዛሬ ሳብ ነበር ማለት ነው። ያሰፉ ማለት ነው እንዳይ ታውቃላችሁ። ባህርተኛ ሆና መጥታን የተቀበልኳት ከዛ ከቤት ምናምን ትብለና ስራ እንትን ነው ወንድሟ ተቀብላ ባህርተኝነት ከዛ ለአረቡ ትደውልለትና ወንድሜ ማግኘት ፈልጋለሁ ታዲያና ቃላቅኝ ትለኝና በመስመር ለአረቡ ትደውላለች። ከዛ እኔ ልደውያ እኮ እንዳትናገኝ ነበር በሰዓቱ። ከዛ ምን ብትራተና ሃሎ ሰላም አለይኩም አለችው። ሰውዬው አሰብም ማለት ወአለይኩም ሰላም አለ ሰውዬው ማለት ወይ ሸቃላ አለ ሸቃላ አለች። ያኔ ኦማለሽ ሸቃላ የሴትም ወንድም ነው መሰራትና ኦማና እኔ በሰዓቱ አላቅምና እሷ የምታናግርልኝ ደበለኳትና መስመር ላይ ለካ ኖት አድርጋኝ አረባን ታወራለች። እኔ የለውም እና ምንም አረሳላትም ወይ ኦማ ሳትል ወይ ሸቃላ አለችና ባሰኛው ማደረሰበት የለም። አዎ ማርያም የትልቅ የወርቅ ደግሞ እንገራችሁ ይሷ እንግዲህ የኔ በይቦራ ጥሩ ነው የሆነች ያክስታችን ልጅ ናት እና የተቀበለቻት ከኛ ቤት አይደለም የመጣችው። ከዛ እንደምንገዱ መስሏትኝ በሶስት ቀኗ ነው ምናምን ስራ መጣላት እና ለካ አረቦቹ መጥተው ነው የሚወስዷት ከበሩ እና መኪናው መጥቶ ሲቆም ለካ የኛት መኪናው እንደመጣ ለካ ወጣለ እየደመር መንገድ መጣ ለካ ሀዛረቡ እና ሁላችንም ባህርተኛ ስንሆን ብዙ የተለያየ የሚያሳዝን ገጠመኛልና ያው ምሳሌ ትዝ ያለንን በቃ ለለት የመጣልን ነው የተናገርነው እና የትላንትናውን ባል የእንሳቅ ያመጣልን ነበረ ማለት ነው። እንደዚህ ስራ ራሱ ታመሰግኑን ይገባል። ባህርተኛ ስትሆኑ ብዙ ነገር አለ። አዎ ማለት ብዙ ነገር አለ። ይሄን ይመስላል። እንደወደዳችሁት ተስፋ አለን። ዛሬ ያው ደስ ብሎኛል። ፊቴ ላይ ግን እንግዲህ እስኪ ምን እንደተሰማችሁ ቤተሰቦቻችን ኮሜንት ላይ አስቀምጡልን። ኮሜንት ሴክሽን ላይ እናያለን። ሰብስክራይብ እንዳይረሳ። እንወዳችኋለን፣ እናከብራችኋለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ደግሞ ሰውን በስድብ ሳይሆን በማበረታታት ነው ማበረታታት ያለባችሁ። መልእክታችሁን ኮሜንት ሴክሽን ላይ አስቀምጡልን። ኮሜንት እናነባለን። ላይክ እና ሰብስክራይብ ኮሜንት እንዳትረሱልን። ጉንሻን አበረታቷት። አዎ ማለት እኛ ብቻ ሳይሆን እናንተም የእናንተ ድጋፍ ሲኖር ነው እኛ መምጣት የምንችለውና የእናንተ ድጋፍ እንዳይለየን። እሺ በርቱላ።